ህልሜን መልሱልኝ። ገና ሕፃን ሆኜ ሀሁ እየተማርኩኝ ተምረህ ስትጨርስ ምንድነው የምትሆነው ብለው ሲጠይቁኝ እኔ እምላለሁኝ በለጋ አንደበቴ ዶክተር መሆን ነበር የኔማ ምኞቴ። እውነተኛ ታሪክ አንድ ልንገራችሁ። አስኮላ ቤት እያለው ገና በልጅነት አባቴ ደርሶበት አደገኛ ጉዳት ድንጋይ ተንከባሎ ሰውነቱን መቶት ትራውማቲክ አምፑቴሽን እጁ ላይ ደርሶበት ሰርጀሪ ተሰርቶ የዳነበት ዕለት ሁሌም ትዝ ይለኛል፣ መቼውንም አረሳት። እሱም እንዳለኝ ከነቃ በኋላ ከቀዶ ጥገና ልጄ አንተም ጠንክረ በርትተ ተማርልኝና ሁንልኝ ዶክተር ሁንልኝ ሐኪም ነቅለህ የምትጥል የሰውን ህመም፣ ያለበለዚያማ ይቅርብ መድከሙ ሰውን ካላዳንከው ከቁስል ህማሙ። የአባቴን ምኞት እኔም ሰማሁና ጠንክሮ መማርን ምርጫ አደረግኩና ገፋሁት ጉዞዬን በትምህርት ጎዳና። ከ1 እስከ 4 ስማር ሁሌም በየቀኑ 1 ሰዓት ተኩል በእግሬ እየተጓዝኩኝ ሌሊት ተነስቼ ዱርና ጫካውን ወጥቼ ወርጄ ሁሌ እየመረሽኩኝ አይደረስ የለም 5ኛ ክፍል በስኬት ደረስኩኝ። ከ5 እስከ 8 ትምህርቴን ለመማር ትምህርት ቤት ቀይሬ እንዳበበ ቢቄላ 2 ሰዓት ተኩል ሁሌም እየሮጥኩኝ ያለ ጫማ በእግሬ የትምህርትን ጉዞ መጓዙን ቀጠልኩት በሚገርም ወኔ። ከ9 እስከ 12 ትምህርት ቤት ቀይሬ ዶርምም ተከራይቼ ዳቦና ኮቸሮ የስጋ ምግቦቼ መማርና ማጥናት የህይወት መርሆቼ ሌሊቱን በኩራዝ አንገቴን ደፍቼ ዩኒቨርሲቲ ገባሁኝ ጥሩ ውጤት አምጥቼ። የህልሜ ጎዳና ይኸው ተጀመረ። ሜዲሲን የሚባል አንድ ፊልድ ነበረ ሁሉም የሚመኘው እንቁ የነበረ። ብዙ ውጣ ውረድ ተጉዘን ተራምደን ይኸው ተመረቅን፣ ይኸው ዶክተር ተባል። ጠቅላላ ሐኪሙኜ ስራ እንደጀመርኩኝ የታካሚው ብዛት እጅጉን በዝቶብኝ ኦፍም ሳልጠቀም እረፍትም ሳልወጣ እንዳገለገልኩኝ የልጅነት ህልሜን ፍጻሜ ለማድረስ ጉዞዬን ቀጠልኩኝ። የሚገርመው ነገር ሰርጌና ፈተናው አንድ ቀን ሆኖብኝ እንደምንም ብዬ ፈተና ጨርሼ ወደ ሰርግ አመራሁ፣ ትዳርም ጀመርኩኝ። ሰርጀሪ የሚባል ፊልድ ወድጄም መረጥኩኝ። እንደተመኘሁትም ለእኔውም ደረሰኝ። ሰርጅንም ለመሆን የሬዚደንትን ህይወት ሀ ብዬ ጀመርኩኝ። 4 ዓመታትን ወጥቼ ወርጄ ብዙ እንደደከምኩኝ ሰርጅን ታዴ ብለው መረቀው ሰደዱኝ። ዛሬ ሰርጅን ሆኜ እያገለገልኩኝ የልጅነት ህልሜን መልሼ ቃኘሁኝ። ልጁኝ የማስበው ይህን ስላልነበር ህልሜን እንደቀሙኝ ሳስብ ስመራመር በኮምፕሌክስ ገመድ የታሰረች ሀገር ሁሉንም ይቅርና ታይ እንተባበር፣ ተያብረን እንኑር። ከኔ የጎደለ ምን አለ ንገሩኝ። ሰርጅን መሆን ነበር ሆኜ ተገኘሁኝ። ጎደሎ ከሀገር ጎደሎ ከመንግስት ህልሜን እንዳልኖረው ወደኋላ የሚጎትት ህልማችን እንድንኖር መንግስት ሆይ ስማን። የሌላውን ሀገር ከምናይ አንጋጠን በሀገራችን መሬት እንድንኖር ተከብረን ህልማችንን መልስ ተቀበል እውነትን። ህልማችንን መልስ ተቀበል እውነትን። አመሰግናለሁ። በነገራችን ላይ ይህ ታሪክ እውነተኛ ታሪክ ነው፣ የፈጠራ ታሪክ አይደለም። ይህ የተዘረዘረው ሰዓቱ እያንዳንዱ ጉዞ ውጣውረዱ እውነተኛ ታሪክ ነው። ይህን ቪዲዮ ኮፒ ሊንክ፣ ሼር እና ሪፖስት እያደረጋችሁ ቫይራል እንደምታስወጡት ተስፋ አለኝ። ወገኖቼ ሰሞኑን ጠፍቼባችኋለሁ። አስቸጋሪ ጊዜ ላይ ስለነበርኩኝ ጠፍቻለሁ፣ እውነት ነው። አሁን እስኪ ብቅ ብያለሁ። እግዚአብሔር ሰላሙን ያድርገው፣ ሁሉ ነገር ያስተካክልልን። አመሰግናለሁ።